ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በሆሳዕና ከተማ ተከበረ። የኢትዮጵያን የኒውክሌር ኃይል ልማት መርሃ ግብር ማስጀመሪያና የኢትዮጵያ የኒውክሌር ኃይል ኮሚሽን ስራ ማስጀመሪያ የምክክር መድረክ ተካሄደ። በቤኒን ሊደረግ የነበረው መፈንቅለ መንግስት በቁጥጥር ስር መዋሉ ተሰማ። ሰላም ጤና ይስጥልን ክቡራትና ክቡራን የሐሳብ ሚዲያ ወዳጆች እንደምን ውላችኋል? ይህ ሐሳብ ሚዲያ ነው። ከዚህ ሰዓት ጀምሮ ከሀገር ውስጥና ከዓለም አቀፍ ከተሰሙ ጉዳዮች ውስጥ አበይት ያልናቸው መራርጠን እናጋራችኋለን። አብሬያችሁ ቆይታ የማደርገው ቴዎድሮስ ብርሃኑ ነኝ። አብራችሁን ቆዩ። ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በሆሳዕና ከተማ ተከበረ። በዓሉ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች እንዲሁም ከመላ ሀገሪቱ የተሰባሰቡ ታዳሚዎች በተገኙበት በሆሳዕና ከተማ በአብዬ ኤርሳሞ መታሰቢያ ስቴዲየም ነው የተከበረው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ እየተከበረ በሚገኘው በዚሁ በዓል ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ነው። በአባቶቻችን ደም የወረስነውን ነጻነት በብልጽግና ማጽናት ከትውልዱ የሚጠበቅ ተግባር ነው ሲሉ ገልጸዋል። ዛሬ ላይ ከተሞች እያደጉ የገጠር መንደሮች ለመሻገር በትጋት እየሰሩ ያሉበት ወቅት መሆኑን ገልጸው ታሪካዊ ቅርሶችም አቧራቸውን አራግፈው የኢትዮጵያ ብቻ ሳይሆን የአፍሪካ ኩራት መሆናቸውን ተናግረዋል። በኢትዮጵያ ክረምት ከበጋ በማረስ የምግብ ሉዓላዊነትን ለማረጋገጥ ከፍተኛ ትኩረት ተሰጥቶ እየተሰራ መሆኑንም ገልጸዋል። ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች መሆኑን ገልጸው የወረስነውን ነጻነት ብቻ ሳይሆን የተሸከምነውን የትውልድ አደራ ማሰብ ይኖርብናል ብለዋል። ብልጽግናን ማሳካት ፈታኝ ሂደት መሆኑን ገልጸው ኢትዮጵያ ችግሯን ብቻ ሳይሆን አቅሟን ማየት እንደሚገባ ተናግረዋል። ትውልዱ ኢትዮጵያ ችግሯን ብቻ ሳይሆን አቅሟን ፈልፍሎ የማየትና የማውጣት አቅም እንዳለው በጅምር ስራዎች መታየቱንም አንስተዋል። በትብብር መንፈስ በብዙ ትጋትና ልፋት አዲስ የታሪክ ገጽ መክፈት እንደሚገባም አስገንዝበዋል። የኢትዮጵያ ብልጽግና ሙሉነት የሚረጋገጠው ኢትዮጵያውያን በህብረት መትጋትና መስራት ሲችሉ መሆኑንም አመልክተዋል። መተባበር፣ መከባበርና በጋራ መቆምን እንዲሁም ብሔራዊ ጥቅምን የሁላችን ሀብትና ስንቅ ማድረግ አለብንም ብለዋል። የሀገርን መሻትና የባዳን ክፋት መለየት እንደሚገባም ገልጸው ኢትዮጵያውያን የባዳ ፍላጎት መሳሪያ መሆን እንደሌለባቸው ጠቁመዋል። የሀገርን ጥቅም፣ የህዝብን ክብር ማስቀደም እንደሚገባም የገለጹት ጠቅላይ ሚኒስትሩ ለዘመናዊነትና ለውጥ ክፍት መሆን እንደሚገባም ተናግረዋል። ኢትዮጵያ ብዙ ተስፋ ያላት ሀገር መሆኗን ገልጸው አስደናቂ ውጤት በማስመዝገብ እያንሰራራች ትገኛለችም ብለዋል። ይህም መልካም ጅማሮ ለማደናቀፍ ሙከራዎች መኖራቸውንም ገልጸው ማንኛውም ፈተና፣ ትንኮሳ እና ክፉ ሀሳብ የኢትዮጵያን ብልጽግና ማቆም አይችልም ብለዋል። በተመሳሳይ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ባለፉት የለውጥ ዓመታት በዓሉ የህዝባችን ብሔራዊ አንድነትና አብሮ የመኖር እሴት በማጠናከር ዘላቂ ልማትና ሁለንተናዊ ብልጽግና ለማፋጠን ከፍተኛ አስተዋጽኦ ማበርከቱን ተናግረዋል። ምክር ቤቱ የብሔሮች ብሔሮችና ህዝቦች ቀን እንዲከበር ሲወስን ብሔር ብሔረሰቦች እርስ በርሳቸው እንዲተዋወቁ ባህላዊ እሴቶቻቸውንና መልካም ልምድና ተሞክሯቸውን እንዲለዋወጡና ህብረ ብሔራዊ ዲሞክራሲያዊ አንድነታቸውን እንዲያጠናክሩ መሆኑንም ገልጸዋል። ባለፉት 19 ዓመታት በፌዴሬሽን ምክር ቤት አስተባባሪነት በተለያዩ ክልሎችና ከተማ አስተዳደሮች አስተናጋጅነት በዓሉ ሲከበር መቆየቱን ያስታወሱት አፈ ጉባኤው ይህም በህብረ ብሔራዊ አንድነት ላይ ውጤቶች እንዲመዘግቡ ማስቻሉን ተናግረዋል። በተለይም ባለፉት የለውጥ ዓመታት የህዝባችን ህብረ ብሔራዊ አንድነትና አብሮ የመኖር እሴት በማጠናከር የሀገረ መንግስት ግንባታውንና ዘላቂ ልማትን ሁለንተናዊ ብልጽግና ለማፋጠን ከፍተኛ አስተዋጽኦ ማድረጉን አንስተዋል። የዘንድሮ የብሔር ብሔረሰቦችና ህዝቦች ቀን የጋራ ትርክት ውጤት የሆነውን ታላቁ የኢትዮጵያ ህዳሴ ግድብ በተጠናቀቀበት ወቅት የሚከበር መሆኑና የኢትዮጵያ የማንሰራራት ጉዞ እውን ማድረግ የሚያስችሉ ታላላቅ ፕሮጀክቶች በተጀመሩበት ወቅት የሚከበር መሆኑን ለየት ያደርገዋል ነው ያሉት። ሀያኛው የብሔሮች ብሔረሰቦችና ህዝቦች ቀን በህብረ ብሔራዊ አንድነት የደመቀ ብዝሃነትን ለዓለም ገልጸን የምናሳይበት ነው ያሉት አፈ ጉባኤው ሁሉም ማንነቶች እኩል የሚስተናገዱበት እውነተኛ የፌዴራል ስርዓት በመገንባት ሂደት አዲስ የታሪክ እጥፋት ላይ መሆናችንን የምናሳይበት ነውም ሲሉ ገልጸዋል። ከኩስመና ዘመን ወደ ማንሰራራት፣ ከቁዘማ ወደ መነቃቃት፣ ከጨለማ ወደ ተስፋ ብርሃን የተሸጋገርን መሆኑን የምናሳይበት ነውም ብለዋል። በመልእክታቸው ቀኑ በመከባበር፣ በመደጋገፍ፣ በእኩልነትና በአንድነት በመኖር በጋራ የመልማት ቃል ኪዳናችንን የምናድስበት ቀን ሊሆን ይገባልም ብለዋል።
ይህን የጋራ ኢትዮጵያዊ ማንነት ለማጽናትና የህዝቦችን የዘመናት አብሮነት እንደተጠበቀ ለማዝለቅ በህብረ ብሔራዊነት ላይ የተመሰረተ አሰባሳቢ ትርክት መገንባት እንደሚያስፈልግም አብራርተዋል። ከዚሁ ጋር በተያያዘ የጅማ ከተማ 21ኛውን የብሔሮች ብሔረሰቦችና ህዝቦች ቀን በዓል እንድታዘጋጅ በይፋ በመድረኩ ላይ ተመርጣለች። የኢትዮጵያን የኒውክሌር ኃይል ልማት መርሃ ግብር ማስጀመሪያና የኢትዮጵያ የኒውክሌር ኃይል ኮሚሽን ስራ ማስጀመሪያ የምክክር መድረክ ተካሄደ። በመርሃ ግብሩ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በፍጥነት እያደገ ያለ ኢኮኖሚና የህዝብ ብዛት ያላት ሀገር በመሆኗ ለሚያስፈልጋት አስተማማኝና ዘላቂ የኃይል አቅርቦት የኒውክሌር ኃይል ፕሮግራምን ተግባራዊ ማድረጓን ተናግረዋል። የኃይል አቅርቦት ሳይረጋገጥ ከድህነት መውጣት የማይታሰብ ነው ያሉት ሚኒስትሩ የኢትዮጵያ የኒውክሌር ኃይል ፕሮግራም ደህንነት እና ሌሎች የዓለም አቀፉ የአቶሚክ ኢነርጂ ህግን የሚከተል ይሆናል ብለዋል። የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዱካን ደበበ በበኩላቸው የኢትዮጵያ የኒውክሌር ኃይል ፕሮግራም መጀመርና የኮሚሽኑ ወደ ስራ መግባት ኢትዮጵያ ቴክኖሎጂን ለመከታተል የወሰደችውን ጠንካራ ውሳኔ ያሳያል ሲሉ ገልጸዋል። ፕሮግራሙ የኤሌክትሪክ ኃይል ከማመንጨት ባሻገር በጤና አጠባበቅ፣ በግብርና፣ በኢንዱስትሪና በምርምር ዘርፎች በማዋል የኢትዮጵያውያንን ህይወት ለማሻሻል ያለመ ነው ብለዋል ኮሚሽነሩ። በመርሃ ግብሩ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዱካን ደበበ፣ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ምክትል ዋና ዳይሬክተር ሚካኤል ቹዳኮቭ እና ሌሎች ባለድርሻ አካላት ተገኝተዋል። ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ በተሰሩ ስራዎች ተጨባጭ ውጤት መመዝገቡን የግብርና ሚኒስትሩ አዲሱ አረጋ ገለጹ። በስንዴና ቅባት እህሎች ልማት ላይ ያተኮረ ባለድርሻ አካላትን ያሳተፈ ውይይት እየተካሄደ ነው። በዚሁ ወቅት የግብርና ሚኒስትሩ አዲሱ አረጋ እንዳሉት በኢትዮጵያ ባለፉት ጥቂት ዓመታት በግብርናው ዘርፍ በተሰሩ ስራዎች ትልቅ ስኬት ተመዝግቧል። በተለይ በኢኒሼቲቭ ደረጃ ልዩ ትኩረት በተሰጣቸው እንደ ስንዴና የቅባት እህሎች ባሉ ምርቶች ትልቅ ምርታ መገኘቱን ታውቋል። በዚህም ባለፉት ጥቂት ዓመታት የስንዴ ምርትና ምርታማነት በእጅጉ በማሳደግ ከሀገር ውስጥ ፍጆታ ባለፈ ለውጭ ገበያ ማቅረብ መቻሉን ገልጿል። በቅባት እህሎችም እንደ አኩሪ አተር፣ ሱፍ፣ ሰሊጥ እና ለውዝ ያሉ ምርቶች ምርታማነት በከፍተኛ ደረጃ ማደጉን ጠቁመዋል። በግብርናው ዘርፍ ከውጭ የሚገቡ ምርቶችን መተካት፣ ለአግሮ ኢንዱስትሪ ግብዓቶች ማቅረብና የስራ ዕድል መፍጠር የሚያስችሉ ስራዎች እየተከናወኑ ይገኛሉም ብለዋል። የስንዴና የቅባት እህሎችን ምርታማነት የበለጠ ውጤታማ ለማድረግና እያጋጠሙ ያሉ ተግዳሮቶችን ለመፍታት የባለድርሻ አካላት ትብብር ተጠናክሮ መቀጠል እንዳለበትም አሳስበዋል። በመደመር መንግስት እይታ በቅርስ ጥበቃና አያያዝ ስኬታማ ስራዎች መከናወናቸውንና እየተከናወኑም እንደሚገኙ የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር ህይወት ኃይሉ ገለጹ። የባለስልጣኑ ምክትል ዋና ዳይሬክተር ህይወት ኃይሉ የኦሮሚያ ክልል ባህልና ቱሪዝም ምክትል ቢሮ ኃላፊ ሰለሞን ታምሩ፣ የመገናኛ ብዙሃን ባለሙያዎችና ባለድርሻ አካላት የዓለም ቱሪዝም ቀንን አስመልክቶ በምስራቅ ባሌ ዞን የሚገኘውን የድሬ ሼህ ሁሴን ታሪካዊ ቦታ ጎብኝተዋል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር ህይወት ኃይሉ በዚህ ወቅት እንዳሉት ታሪካዊና ተፈጥሯዊ ቅርሶችን በማደስና በማልማት የቱሪዝም ማዕከል እንዲሆኑ በልዩ ትኩረት እየተሰራ ነው። በዚህም ለረጅም ጊዜ ትኩረት ያልተሰጣቸውን ታሪካዊ ቦታዎች በማልማትና ነባሮቹን በተሻለ መልኩ በመጠገን ሀብታቸው በአግባቡ እንዲገለጥ እየተሰራ ነው ብለዋል። ከዚህም ባሻገር መዳረሻዎቹን ለጎብኚዎች ምቹ ለማድረግ የመንገድ፣ የሆቴልና የተለያዩ የመሰረተ ልማት ግንባታዎች መከናወናቸውን ተናግረዋል። በመደመር መንግስት እይታ በቅርስ ጥበቃና አያያዝ ስኬታማ ስራዎች መከናወናቸውንም ገልጸዋል። በኢትዮጵያ በዩኔስኮ የዓለም ቅርስነት የተመዘገቡት ቅርሶች ቁጥር እንዲጨምር እየተሰራ መሆኑንም ጠቅሰዋል። በዚህ ረገድ በምስራቅ ባሌ ዞን የሚገኘውን የድሬ ሼህ ሁሴን ታሪካዊ ቦታ በዩኔስኮ የጊዜያዊ ዝርዝር ውስጥ በማስገባት የዓለም ቅርስ ሆኖ እንዲመዘገብ የቅድመ ዝግጅት ስራዎች በመከናወን ላይ መሆናቸውን ጠቁመዋል። የኦሮሚያ ክልል ባህልና ቱሪዝም ምክትል ቢሮ ኃላፊ ሰለሞን ታምሩ በበኩላቸው በክልሉ የሚገኙትን ቅርሶች ለመጠበቅ ለማልማትና ለማስተዋወቅ በርካታ ተግባራት እየተከናወኑ መሆኑን ተናግረዋል። ትኩረት ከተሰጣቸው ቅርሶች መካከል በምስራቅ ባሌ ዞን የሚገኘውን የድሬ ሼህ ሁሴን ታሪካዊ ቦታ አንዱ መሆኑን ጠቅሰዋል። ወደ ድሬ ሼህ ሁሴን ታሪካዊ መዳረሻ የሚወስደው የመንገድ መሰረተ ልማት ዝርጋታ እየተከናወነ እንደሚገኝ ጠቅሰው ይህም የጎብኚዎችን ቁጥር ለማሳደግ፣ ቅርሱን ይበልጥ ለማልማት፣ ለማስተዋወቅና በዩኔስኮ ለማስመዝገብ ትልቅ ድርሻ ይኖረዋል ብለዋል። ክቡራትና ክቡራን የሐሳብ ሚዲያ ወዳጆቻችን አብራችሁን ሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። አሁን ከውጭ መገናኛ ብዙሃን ከተሰሙ ጉዳዮች ውስጥ አንዱን መርጠን በስፋት እነግራችኋለን።
በትናንትናው ዕለት የመፈንቅለ መንግስት ልታስተናግድ የነበረችው ምዕራብ አፍሪካዊቷ አገር ቤኒ መፈንቅለ መንግስቱን በመቆጣጠር ከሳምንት በፊት በጊኒ ቢሳው ያጋጠመው አይነት ተግባር እንዳይፈጸም አድርጋለች ተብሏል። አደም ያሲን ዝርዝር አለው። Breaking news now, and a group of soldiers in the West African state of Benin say they have seized power from President Patrice Talon. ለበርካታ ዓመታት የመፈንቅለ መንግስትን ለዓለም አቀፉ ማህበረሰብ ስታስመለክት የነበረችው በሚደረጉት መፈንቅለ መንግስት ምክንያት ከአሜሪካና አውሮፓ ሀገራት ጋር ውጥረት ውስጥ ስትገባ የቆየችው አፍሪካ በትናንትናው ዕለት የከሸፈ መፈንቅለ መንግስት በቤኒን አስመልክታለች። በፈረንጆቹ አቆጣጠር 2025 የማዳጋስካር መንግስት ከስልጣኑ ተወግዶ በጦር ሰራዊቱ ሀገሪቱ ስትመራ ያየችው ጊኒ ቢሳውም የማዳጋስካርን አይነት ዕጣ ፋንታ ሲገጥማት የተመለከተችው አፍሪካ ይህን አይነት ተመሳሳይ ተግባር በቤኒን ልታስተናግድ ተቃርባ የነበረች ቢሆንም የቤኒ ወታደሮች መፈንቅለ መንግስቱን በቁጥጥር ስር አውለውታል። በወታደሮቻቸው አማካኝነት መፈንቅለ መንግስት ሊደረግባቸው የነበሩት በታማኝ ወታደሮቻቸው አማካኝነት ከስልጣን ያልተነሱት የቤኒን ፕሬዝዳንት ፓትሪስ ታሎን መፈንቅለ መንግስቱ በቁጥጥር ስር መዋሉን ገልጸው የቤኒን ዜጎች ወደ መደበኛ ተግባራቸው እንዲመለሱ መልእክት ማስተላለፋቸውን ቲአርቲ ወርልድ ዘግቧል። Benin President Patrice Talon said on Sunday that the government and armed forces had thwarted a coup attempt by a group of soldiers and vowed to punish them. ለቤኒን ህዝብ መልእክታቸውን ያስተላለፉት ፓትሪስ ታሎን ጥቂት ወታደሮች የቤኒን መንግስት ለማጥቃትና ዲሞክራሲያዊ ስርዓትን በመቃወም ሀገሪቱ ለማተራመስ እንቅስቃሴ መጀመራቸውን ተናግረዋል። ታሎን አክለውም እንደ ፕሬዝዳንትና የሰራዊት ጠቅላይ አዛዥ በመሆን የሀገሪቱን ደህንነት ለማረጋገጥ አስፈላጊውን እርምጃዎች መውሰዳቸውን አስታውቀዋል። መፈንቅለ መንግስት እንዳይደረግ ላደረጉ ወታደሮች ምስጋናቸውን ያቀረቡት ፓትሪስ ታሎን ይህንን ተግባር ለመፈጸም በሞከሩት ላይ እርምጃ እንደሚወሰድም ተናግረዋል። በፕሬዝዳንት ፓትሪስ ታሎን ላይ መፈንቅለ መንግስት እንዳይደረግ ያደረጉት የቤኒን ወታደሮች በትናንትናው ዕለት በመገናኛ ብዙሃን በመቅረብ መፈንቅለ መንግስቱን በተመለከተ መልእክታቸውን አስተላልፈዋል። ኮሎኔል ፓስካል ቲግሪን አዲስ የተቋቋመውን የተሃድሶ ወታደራዊ ኮሚቴን እንዲመሩ መሾማቸውን አስታውቀዋል። በትናንትናው ዕለት የቤኒን መንግስት መቀመጫ በሆነችው ኮቶኑ ከተማ ላይ ፍንዳታዎች እንደነበሩና እነዚህም ፍንዳታዎች የተከሰቱት በአየር ድብደባ አማካኝነት እንደሆነ ቢቢሲ ዘግቧል። የቀድሞዋ የፈረንሳይ ቅኝ ግዛት የነበረችው በአፍሪካ የተረጋጋ ዲሞክራሲ ካላቸው ሀገራት አንዷ ተደርጋ የምትወሰደው ቤኒን በትናንትናው ዕለት ሊከሰትባት የነበረው መፈንቅለ መንግስት አስመልክቶ በበርካታ የውጭ መገናኛ ብዙሃኖች የፊት ገጽ እንድትሆን አድርጓታል። መፈንቅለ መንግስቱን አስመልክቶ የናይጄሪያ መንግስት መልእክት ያስተላለፈ ሲሆን የመፈንቅለ መንግስቱ ሙከራ በዲሞክራሲያዊ መንግስት ላይ የተደረገ ቀጥተኛ ጥቃት መሆኑን አስታውቋል። በትናንትናው ዕለት በሀገሪቱ ላይ ሊከናወን የነበረው መፈንቅለ መንግስት የአፍሪካ ህብረትና ኢኮዋስ አውግዘውታል። በቤኒን ሊደረግ የነበረው መፈንቅለ መንግስት ተከትሎ 14 ግለሰቦች በቁጥጥር ስር መዋላቸውን ሮይተርስ ዘግቧል። የከሸፈው መፈንቅለ መንግስት ተከትሎ በሀገሪቱ ውስጥ የሚገኙት የፈረንሳይና የሩሲያ ኤምባሲዎች ዜጎቻቸው ከቤታቸው እንዳይወጡ የማሳሰቢያ መልእክታቸውን አስተላልፈዋል። የፕሬዝዳንት ፓትሪስ ታሎን መንግስት በመቃወም በቤኒን መፈንቅለ መንግስት ሊያደርግ የነበረው በኮሎኔል ፓስካል ቲግሪ የሚመራ የጦር ስብስብ የከሸፈውን መፈንቅለ መንግስት እንደፈጸመ ማመኑን ቢቢሲ ዘግቧል። መፈንቅለ መንግስቱ ከወታደሮቻቸው ጋር በመሆን ያከሸፉት ፓትሪስ ታሎን የቤኒን ኢኮኖሚ በበላይነት በመቆጣጠራቸው ምክንያት በደጋፊዎቻቸው ሲወደሱ ቢቆዩም መንግስታቸው የሀሳብ ልዩነት ያላቸውን ሰዎች ድምጽ በማፈን ትችት ሲቀርብበት ቆይቷል። ከሳምንታት በፊት በጊኒ መፈንቅለ መንግስት ሲደረግ የተመለከተችው ቤኒን በትናንትናው ዕለት በወታደሮቹ አማካኝነት መፈንቅለ መንግስት ሊፈጸምባት ተቃርቦ የነበረ ቢሆንም መፈንቅለ መንግስቱን አክሽፈዋለች። ከቅርብ ዓመታት ወዲህ በምዕራብ ክፍል ውስጥ በሚገኙ ሀገራት መፈንቅለ መንግስት ስታስተናግድ የቆየችው አፍሪካ በዚህ ክፍል ውስጥ የምትገኘው ቤኒን የቡርኪና ፋሶ፣ ጊኒ፣ ማሊና ኒጀርን አይነት ተመሳሳይ ዕጣ ፈንታ ለማስመልከት ተቃርባ የነበረች ቢሆንም በቤኒ መንግስት ላይ ሊደረግ የነበረው መፈንቅለ መንግስት በወታደሮች አማካኝነት መክሸፍ ችሏል። ክቡራትና ክቡራን የሐሳብ ሚዲያ ወዳጆች ለዛሬ ያሰናዳንላችሁ መረጃዎቻችን የሰማችኋቸው ነበሩ። አብራችሁን ስለነበራችሁ አመስግነናል። ጤና ይስጥልን።